ቪዲዮአችን የአርቲስት ጆሲ ኢን ዘ ሃውስ የልጁ እናት ሚዲያ ላይ ወጣ ልጄን ይመልስልኝ ስትል ተማጸነች። ምጡ ራሱ እኮ እነዚህን ቃላት አይገልጻቸውም። ባይ ዘ ወይ ማልቀስ አልፈልግም ዛሬ ግን እንደዚህ ቃል ሲነሱ ሁሌ ይሰቡኛል፣ ልቤን ነው የሚያደሙት። አርቲስት ብሩክታይት በ15 ዓመቴ ከቤት ጠፍቼ ነበር ስትል ተናገረች። ምን እንደጠፋው ምን እንጃ የራሴ ጥጋብ ሊሆን ይችላል ምናልባት አንዳንዴ ነው። አስገራሚና አነጋጋሪ የሆነው የግራጁዌሽን ስጦታ እነዚህንና አሪፍ የሆኑ ጽድት ያሉ ቪዲዮዎችን ሰብሰብ መረጥረጥ አድርጌ ይዤላችሁ መጥቻለሁ። ሰላም የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው ለእናንተ ለፋሚሊዎች የሶሻል ሚዲያ ላይ ሲዘዋወሩ የነበሩ አስገራሚ ማስቂኝ ፈታ የሚያደርጓቸውን ቪዲዮዎችን መረጥረጥ ሰብሰብ አድርጌ ይዤላችሁ መጥቻለሁ። አንድ ላይ ነው የምናያቸው። ከእናንተ የሚጠበቀው ግን አዲስ ከሆናችሁ ለቤቱ የደወል ምልክቷን እየነካችሁ ቻናሉን ሰብስክራይብ በማድረግ ከኛ ጋር ፈታ ማለት ነው። ቪዲዮዎቹንም እስከመጨረሻው አይታችሁ ከተመቻችሁ ላይክ አድርጉ። ሐሳብ አስተያየት እንቀበላለን። ወደ ቪዲዮአችን እናልፋለን። ጃውን ይመጣ ምረ በዛ አልሰደም ሲክስ ብያለሁ አልቀርም ከመሄድ አልቀርም ያለ ባድሮሽ ተጉዢ ዝም ብለህ ኢትዮጵያ እየሰራ አኖርም ባድሮግርን ተጉዘ ጫማ አርጎ በሊቢያ እየሄደው እንኳን ማለት ነው አልደረሰም አንተ ያማል እንደዛ ነው ለማለት ይፈልጋል። ኧረ ጋይስ ምንድነው ለህፃናቶቹ ቲክቶክ ከፍቶ የሚሰጣቸው ግን ማን ነው የትኛው አካል ነው? እውነት ለመናገር ቲክቶክ አሁን ልጆች ህፃናቶች ቲክቶክ ይጠቀማሉ። የቤተሰቦቻቸውን ስልክ አንስተው ስክሮል እያደረጉ ብዙ ነገር ያሉ ሶሻል ሚዲያ ላይ የምታያቸውን ነገሮች በሙሉ ከነሱ አፍ ትሰሙታላችሁ ጋይስ። እኔ ደግሞ ያስገረመኝ ላይክ ፖስት እስከሚያደርጉ ድረስ which means አካውንት አላቸው ማለት ነው ኦልሬዲ ከፍታችሁ ሰጣችኋቸው ለራሳቸው ከፍተው ነው ይሄን ያህል ነፃነት። ኧረ ልጆቹ ግን እኔ በሱ እድሜ ማለት ነው ምሳ ላይ ቢተብየኑ ጭቃ ሳቦካ ሰራገጥ ምናምን እንጂ እንደዚህ አይነት ነገር ጭራሽ ሞቲቬሽናል ስፒከር ኧረ ህፃኖቹ ግን በእውነት በእድሜያቸው እየሄዱ አይደለም፣ በቃ በጣም እየፈጠኑ ነው ጋይስ። ይሄ ዲጂታል የሆነ ነገር በጣም እያበላሻቸው እና ወሬያቸው ሁላ እንደ ትልቅ ሰው ነው ጋይስ። ይሄ ልጅነታቸውን ሳያውቁት ቶሎ የሚያድጉ ይመስለኛል። እና ፕሌስ እዚህ ነገር ላይ ብትሰሩ አሪፍ ነው። እኔ በናነሳ ባላወቁትን ፍቅርዬ አራዳ ፍቅርዬ አራዳ ዛሬም ነገም ያሸተነ ጎዲያ ህልም ነው ገላተኛ ወዲያ አይቶንን እንደው ግጥሙን እኛ ነን የምንሞላው ጋይስ። ፈተካልም እንደሆነ ምናምን ግን ያስታውቃል። ግጥሙን ከኛ ነው። እሺ ግጥምና ዜማ ምናምን ከኛ ነው። በቃ ይመቻት። ስሙማ እንዴ ወጥቼ ገብቼ ስወጣ ምን ትዝ አለኝ? አብያም ግን ይፈናን ያራን እያቄው ነብኝ ነው ማርያም። አሁን ዋዞ ገብቶ ቂጡ ሊያጥበው ነው ይጀምራል። የዝመሬው ሆኖ ቂጥ ማጠብ ሲጀምር ቂጥ ግን አለው ማርያም። ደግሞ ሚስት አለው አሉ። አሁን ቆይተኛ ነው ሚስቱ ጋር ድፍረት ማርያም። ግን ሰው ነው ግን ማርያም ግራ ገብኝ። አይሆንም ማርያም። አይ እንግዲህ እናንተ ልጆችን የምናስበውን ነገር ትልቅ ሆኖም አሁን እያሰበ ያለ ሰው ማግኘት በጣም ነው የቀረበኝ። ህፃናትን እንደዛ አይደለም። የሀገር መሪዎች ማተውት አርቲስቶች ምናምን እንደኛ ሽንት ቤት የሚገባ አይመስለን የሚሸና አይመስለንም ጋይስ። በቃ በጣም ነው የሚያስገርመውና በልጅነታችን እንደዛ እናስብ ነበር እንዴ። ይሄ ግን በዚህ እድሜው ማቢ እንደረ አይደፋ እንዴ። አንተ ምን አስበህ ነው? ገና አላደግም ማለት እኮ ነው። አላደገም ልጅ። አንተ ገና ትናንትና የተፈጠርክ ልጅ ነህ። ለጋብቻ ምን አስቸኮለ? አሁንማ በቃ ያው ህይወት ልመስርት ብዬ ነው። ምንም
በአሁን ሰዓት መሰርታለሁ ብለህ ገደል ነው የምትገባው። የልጅ ላሳይሽ ብዬ እኮ ነበራ። ታዲያ አንተ መሰርታለሁ ስትል አልባ ዞር ትላለች። 100 ብር ካላመጣ ትለኛለች እንዴ? ደፋር ነች በጣም። 100 ብር ቆይ ካላመጣህ የምትለው ገና አስቀድመህ ልትቀልባት። ታዲያ የለኝም በላት። ያረ 100 ብር ከየት ይመጣል? እኔ ለኬንያ ዞሬ 100 ብር ከየት አመጣለሁ እኮ ትቀልዳለች። አፍሩም ምን ያሳፍራል ዘንድሮ ሴት። ኧረ የኔ ምስኪን እናት እንደምን የ100 ብሩ ይለያል። አንተን አልቦ ዞር ለማለት ይፈልጋል። ታዲያ ባለፈው አሁን አንዷ ምን እንዳለችኝ ታውቂያለሽ? እኔ እናንተ መጋባት ከፈለግን 100 ብር ከሌለህ አላገባህም። ያውልህ በስመ አብ ምን አይነት ነገር ነው ታዲያ? 100 ብር ለሷ ብቻ። ታዲያ 100 ብር ታልሰጠኸኝ አላገባህም። ገደል ግቢ። እኔ እግዚአብሔርን እንደው ማዘርዬ እንደነርሱ አይነት ሰው ስላለ እኮ ነው ዝናብ የሚዘንብልን። በእውነት አይፈረድባቸውም። እግዚአብሔር 100 ብር ትልቅ ነበር እኮ በእነሱ እድሜ ጋይስ። በጣም እኮ ብዙ ነው ሲያወሩን። እኔ እውነት ነው ይሄ ነገር ምናምን እስከምል ድረስ ይገርመኛል። በቃ በጣም ብዙ ነገር ነው የሚያደርጉት በ100 ብር። ምንም አይፈረድባቸውም ጋይስ እንጂ ግን አልባ ዞር ልትል 100 ብሩን አልባ ዞር ልትል ምን አይነት ሰው ነሽ ግን አንቺ? ኧረ ማዘር ይጭት ይበሉት ነው ይታሰርልኝ አንገት ሐብል ማኖር ደረቷ ላይ ከወርቅም ካልማዝ ከበረ በዚህ ዓለም ያልነበር ብዙ ኧረ እባክሽ ቦሴ ያልዳለሽ ዞራሉ ከሚለግድ እንዴ አንቺ ምን ያለሽ እኔ ለምን የህንጻው ግንባታ ዘገየላለሁ? እናንተ ስራ በመስራት ፋንታ ለካ እየተኛችሁልኝ ነው። እንደዛ ነው ይላል። አለቃ ምን እናወራ? ምንድን ነው የተፈጠረው? ሁለት ተቃራኒ ጾታ ሲገናኝ የሚፈጠረው ነገር ነው የተፈጠረው። ረግስኩልኝ። አዎ እንዴ አለቃ እውነት ነው። ከአምስተኛ ብላ ቋርጬ ነኝ ስራ የጀመርኩት። ያ ማለት ግን ጠርብ መሀይም ነኝ ማለት አይደለም። እንደምፈልጠው ድንጋይ እንዴ እኔ ምን ላደርግ ነው? ማስመግዛት አለቃ ምን ላበላው? ኮረት አለት ላበላው ነው? ምን አርማታ ለመግበው ነው? ተው አለቃ እንደዚህ እኔ ማስተት አልሰራም። ደግሞ ከዛሬ 3 ዓመት ምናምን በፊት ከለታት አንድ ቀን እንዲህ በስራ ላይ ሆኜ ድንጋይ ስጠር ፍንጣሪው አንዱ ፍሬ መጥቶኝ አሁን ባለ አንድ ፍሬ ነኝ አለቃ። እኔ ሁሌ የሚሰማኝ ነገር ማስረገዝ አልችልም። እንደሌላ ነው አለቃ። እኔ አልችልበትም። እውነት ነው ግንኙነት ነበረኝ እሱን አልጋልኩም። ግን የኔ አይደለም ማስረግዝ አልችልም እያለ ነው። የማን ነው ታዲያ ልዩ? ወይ ያናጺው በኃይሉ ይሆን እንዴ? አራሱ ባለ ትዳር ነው። የግንበኛው ነው የሚሆነው። የግንበኛው ቦስ አንተ ሰራተኞችን መቆጣት አትችልም። ለአንተ አለቃ ምንድነው የሚታየህ? እንዴ ስራ ቦታ ሳይት ነው አይደል? እሷ ቲንደር ዌብሳይት አድርገው የለ እንዴ? ዴት ልታረግ እኮ ነው የምትመጣው። ልተኛ እኮ ነው የምትመጣው። አለቃ ምን ማረግ ነው? ትባረር ድህነት በ30 ዓመቴ ልጅ ያደረገኝ ይበቃኛል። ጭራሽ ልጅ እኔ ልጅ ነኝ ለዚህ ኑሮ ቀልደኝ። ደግሞ ፍጥነቷ በ6 ወር እንዲያጣለው ጭራሽ አውቆ ነው የካደው ጋይስ። ኧረ ወንዶች ግን ምን ይችላል? ድህነት በ30 ዓመቴ ልጅ ያደረገኝ አንሶ ባት በእርግጥ ሁላችንም ልጅ አድርጎናል። ግን ያንተ ግን ከፋ። ምን በዚህ ፍጥነት አሳምኖ እንዴት ከባድ ነው። ይሄ ውሃ የሚቀዳው ከዳቡስ ወንዝ ወይም ከዴዴሳ ወንዝ አይደለም ጋይስ፣ ከአዲስ አበባ ስቴዲየም ሜዳ ላይ ነው። በትላንትና በ36ኛው ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ የኢትዮጵያ ንግድ ባንክ ከኢትዮጵያ ቡና ጨዋታቸውን አድርገው ነበረ። በዛ ወቅትም እንግዲህ እጅግ በጣም ከባድ የተባለ ዝናብ በተለያዩ አካባቢዎች ላይ ሲዘንብ ነበር። በተመሳሳይም አዲስ አበባ ስቴዲየም ላይ እንደ ሀገር ነው የተዋረድ ነው ጋይስ። እንደምትመለከቱት ተጫዋቾች ጨዋታቸውን ለመቀጠል አቅቷቸው እንደምትመለከቱት በአካባቢው ላይ ያሉ አጋሩ ይጨመቃል እንዲሁም ደግሞ ለመቅዳት ሲሞክሩ ነበር ስንመለከታቸው የነበረው። እጅግ በጣም የተለያዩ ቦታዎች ላይ እንግዲህ ስቴብል ያለው ወይኔ በላቸው የተሰበሰበና እንደ ወንዝ ጭምር ሆኖ ማለት ነው ስንመለከተው ነበረ። ይህም እንግዲህ ተጫዋቾች በሜዳ ላይ ማለት ነው እንደልባቸው መጫወት ሲያቅታቸው ጭምር ነበረ በትላንትናው ዕለት ስንመለከተው የነበረው። ይህንን ተከትሎ እንግዲህ በሚቀጥሉ 36ኛ ሳምንት ያልተጫወቱ ክለቦች በተመሳሳይ ሰዓት ማለት ነው እንዲጫወቱ አረጋይስ ይሄ ኳስ ሜዳ ተነገረ የሚገኘው። ይህም የተደረገበት ምክንያት የአዲስ አበባ ስቴዲየም እስከሚያገግም ድረስ እንግዲህ ጨዋታዎች በአበበ ቢቂላ ስቴዲየም እንደሚደረጉ ነው የውድድሩ ስነ ስርዓት ኮሚቴ እያሳወቀ ይገኛል። ኮሚቴው እንግዲህ ኢትዮጵያ እግር ኳስ ፌዴሬሽን ጨምሮ የሚመለከታቸው አካላት ለአዲስ አበባ ስቴዲየም መፍትሄ እንዲሰጡ ጭምር ተናግረዋል። ያሳዝናል እውነት። እናንተ በዚህ ጉዳይ ላይ ይሄ ከባድ ነው ጋይስ። እንዴ እዚህ ላይ እኮ እግር ኳስ አይደለም ጋይስ፣ ውሃ ዋና ወደ ገንዳ ተቀይሯል። የፈጣሪ ስራ እኮ አያችሁ። በውሃ ዋናም ወደ ኋላ ማለት በውሃ ዋናም ወደፊት
ሀገራችን እንዲጠራ ስለፈለገ ነው ከላይ ያዘነበው። ከአንዳንድ እነሱ ማሊያቸውን አውልቀው ገብተው ዋና ነበር ጋይስ መካሄድ የነበረበት ጨዋታው ወደ ዋና መቀየር ነበር። ይቻላል ምንድነው ባለው አጋጣሚ አሬም ደግሞ ቀጥታ ስርጭት የምታስተላልፉት ነገርስ እንዴት ታይቶም ተሰምቶም ማያውቅም እኮ ጋይስ በባሊ የተቀዳ ከሜዳው ላይ ረግፋችሁ እውነት ይሄ ዓለም ነው ያየው። በጣም ነው እኛ ራሱ ደንግጠናል ስናየው፣ ኢትዮጵያኖች ሆነን ራሱ እኛ ስናየው ደንግጠናል ጋይስ። ረግፍ ነው ምንድነው እየተካሄደ ያለው? እንደው ፍርካስ እኮ ማለት ነው I told you June 30. You have to close this shop, eh? No, sir. I'm a legal person here. I have all the documents. I don't give a fuck, eh? Listen to me. I don't know about the police. I don't know about the government. But you're not respecting this organization. We told you June 30 is a deadline. Please, sir. I have all the documents. I told you. It's not about being legal, eh? What I'm saying is no foreigner can have or run a shop here. Come on. I've been here 10 years ago, sir. Man. እኔ እኮ የት ደቡብ ክልል ባህል ነው ብዬ ነበር። ለካ ሳውዝ አፍሪካ ላይ ጋይስ Get the fuck out of here. I said June 30 is the deadline. Why are you still here? This brother, now from now on, he can have the shop, eh? Please. No. He can have the shop. He can have the shop, ለካ ሳውዝ አፍሪካ ላይ ኢትዮጵያኖችን ያረዋቸውን now he has the owner of the shop. Get the fuck out of here. I told you, even if you Ethiopians and other Africans don't support us in the World Cup, it doesn't mean shit. I do support you, sir. I don't now, sir. I want you to leave the shop. Please. I don't know. I'm telling you. Oh, Marcelo. እንዴት ታጣን ነው ደግሞ ያክሰንት the shop, brother. Okay. There is no guy is here. Please don't hit me. I will leave, sir. I will leave. Get the fuck out. Okay. Now the brother is the owner of the shop. Okay, sir. Okay, sir. You are the owner. Okay. From now on, this is your shop, eh? World Cup doesn't mean shit, eh? Okay. Can't go over here. Actually, sir, I have a family, what sir. Man? I have a family. What man? Please. Say what man? White man. Oh, white man. Hey, dance with me. Dance with me. Say what man? White man. White man. White man. What man? Oh. White man. Oh. White man. Yes, white now man. get the fuck out of here. Okay, sir. Get the fuck out of here. Motherfucker, yeah. Oh, Marcelo. Marcelo. አረ እንደ ፍርካስ ይለ እግዚአብሔር እኔ መጀመሪያ ሳይው እኛ ሀገር ያለ የሆነ ላይክ እኛ ሀገር ደቡብ ክልል ምናምን ያለ አንድ ባህል ምናምን ምንድነው ብዬ ነበር። እግዚአብሔር በኋላ ነው የመጣልኝ። ላይክ ሲያወሩ ሳውዝ አፍሪካ ላይ የነበሩን ታስታውሳላችሁ እንደዚህ ለብሰው። ብቻ ግን እኔ ያስገረመኝ የሳቁት ምንድነው ላይክ አክሰንቱንም ስለቻለውና ኤቭሪቲንግ ላይክ እነሱን መሰለኝ እውነት ያንን አይቸው ስለነበረ በጣም ትገርማላችሁ። ፍርካስ ትችላለህ እኮ ግን እኔ ምን እንደሚሻለ አላውቅም። ኦኬ እንግዲህ ወቅቱ የግራጁዌሽን በመሆኑ እንግዲህ የተለያዩ አይነት የግራጁዌሽን ስጦታዎች በጣም እናያለን፣ የሚያስገርሙ የሚያስደንቁ። ይሄኛው ግን እኔ አይቼው አላውቅም ፐርሰናሊ፣ እናንተ አይታችሁ ካወቃችሁ አላውቅም። እዛው ዩኒቨርሲቲው ድረስ ወስደው የሰጡት ነገር ትንሽ አስገርሞኛል። እስኪ ሚው ወይስ አቁት ብላ ኩልጭ ብላል። ፎቅ ላይ ነው ምነው ኦ ማይ ጋድ የተለየ ነው የተለየ ይሄው አይኗ ነው ከየት መጣች? እውነተኛ ነች? እውነተኛ ነው ወይ? ደስ ይላል። አሁን ጋር አስጣችሁ በቃ እውነተኛ ነው ወይ? ታመጭቶኛል አይመስልም እንዴ? እንደ ቀልድ እንዳታዩት ጋይስ፣ ውሻ ስለሆነ እንደ ቀልድ እንዳታዩት። እነዚህ ውሾች በጣም ውዶች ናቸው። ውድ ነው የሚገዙት በእውነት ከ100 ሺህ 200 ሺህ ከዛም በላይ የሚገዙ ውሾች አሉና ቀላል ስጦታ እንዳይመስል። አንጡራ ሀብት ነው የሰጡት። እሺ አንጡራ ሀብት ምንድነው? አንጡራ ሀብት ራሱ ምን አስቤ ነው እና ብቻ ይሄ
ኧረ ጋይስ የሚገርም ስጦታ ነው። አይቼ አላውቅም እንግዲህ ውሻ ሲሰጥ። ምክንያቱም ውሻ በጣም ደስ የሚል እንስሳ ነው እንደምታውቁት። ደግሞ የቤት እንስሳ የሚወዱ በጣም ብዙ ሰዎች አሉ፣ እኔም ጨምሮ። እኔ እውነት ውሻ በጣም ደስ ይለኛል፣ ድመትም ደስ ይለኛል፣ በጣም እወዳለሁ። እና አስቡት እንደዚህ ወጪ ተወጥቶ ጭራሽ ለጊፍት ምናምን ደግሞ ለየት ያለ ነው አይደል? ፋሚሊ ምን ትላላችሁ? እስኪ ከታች የሆነ ነገር ጻፉ። ኦኬ እንግዲህ አርቲስት ጆሲ ኢን ዘ ሃውስ ከዚህ በፊት እንደምታውቁት ከልጁ እናት ጋር ክስ ላይ ነበሩ በልጃቸው ጉዳይ። አሁን ደግሞ በሚዲያ ብቅ ብላለችና ኦሬዲ በህግ የተያዘ ነገር ነው። ነገር ግን በህግኛ ሳይሆን እንደ እናተኛ ቢሰጠኝ ደስ ይለኛል። ሚዲያ ላይ ወጣ ተማጽናለች ማለት ነው። እስኪ መጀመሪያ የነበራቸውን ትውቅና እንዴት እንደተገናኙ ትንሽ እኔና ያለችውን ደግሞ እንሰማለን። ከጆሲ ጋር የተዋወቅኩት የሙሽራ ጊዜ ውስጥ ነው። ያገባ ወራቶች የቀሩኝ ጊዜ ነውና እዚህ ለኛል ቅዱስ ባየን ታወቃት ሊሟን ለመስራት ወደ ሀገር መጣለች። ጆሲ ደግሞ የእሷ የባሏ ያዕቆቤ ጓደኛ ነበረ በወቅቱና እኔ አላቅም ጀመር በቲቪ ነው ማውቀው ጆሲ። እንደውም አይተው ምጣላ አይነት ሰው የለም ዝም ብለህ ሳታውቀው እንደዚህ አይነት ስሜት ነው የነበረኝ። ማደንቀውም አልነበረም። ትመጣለች ወደኔ ሶለልም ኦሬዲ ሙሽራ ስለሆንኩኝ ወራቶች ነበር የቀሩኝ ወቅቱ። በጣም ግን አብረው ነው እሱ መኪና ነው እንደነገጥኩ እንዴ ከማን ጋር የመጣችሁ ብዬ ገባን። ለመጀመሪያ ጊዜ ያየሁት ያኔ ነው። ከዛ በኋላ ተዋወቅን ሄድን እና በጣም ደስ የሚል ሰው የነበረው ወቅቱ። ቤቱ ሄድን ያኔ ትዝ ይለኛል አብረን ዋልን እዛ እና የተለያየ በቃ የሚገርም አይነት ሰው ነው የነበረውና በወቅቱ በጣም ልክ እናየኝ የሚገርም ነገር እንዴ ችማ ይሎች እናት ነች አለ እንዴ ምንድነው ደግሞ ታይቶት ነበር የልጆች እናት ነው ያገባው ነው እንዴ መሰለኝ በወቅቱ ያላደለ የጠበሳ አዲስ ስታይል ምናምን ቢኮዝ ሪጀክት አደርጋለሁ በወቅቱ እንዳልኩ እኔ ከባድ ፍቅር ስለሆንኩኝ ነው ምናምን አልኩት። ኧረ እባክሽ ነው አለኛው እንዳውም ሰርጌ ላይ ትመጣለህ የሰርጌን ዳርቻው ነው እዚህ ይለኛል ተጫውታ ተጋባዥ ደስ ይላል ነው አምናለኝ እዛ ጋር በቃ ከዛ በኋላ አይቼው አላውቅም። ልክ ሰርጉ ሲቀር ሲቆም የመጀመሪያ ትዝ ያለኝ እሱ ነው። የልጆቼ ወደኝ ያለች ከልጅ ሻባ እንዲህ ያለ ፍቅራቸው ቀጥሎ እንግዲህ አንድ ልጅ ነበራቸው፣ ወልደው ነበር። የፍርድ ቤት ኬዝ አለ። ያ ፍርድ ቤት ኬዙ ለእሱ ተወስኖለት ነበር ልጁ እሱ ጋር እንዲሆን ማለት ነው። ማሳደግ መብቱን ለአባቱ ተሰጥቶ ነበር፣ ከሷ ተወስዶባት ነበር። እሱ ጋር መኝታ ቤት የግሉ አለ፣ እሷ ጋር ደግሞ የግሉ መኝታ ቤት የለም። በገቢ እሱ ይበልጣታል፣ በገቢ እሷ ዝቅተኛ ነው የሚል ውሳኔ እናትን የሚያክል ነገር ምጡ በራሱ እኮ እነዚህን ቃላት አይገልጻቸውም። ባይተወይ ማልቀስ አልፈልግም ዛሬ ግን እንደዚህ ቃል ሲነሱ ሁሌ ይሰቡኛል፣ ልቤን ነው የሚያደሙት። እናትነት ከዛ በላይ ነው፣ አባትነት ከዛ በላይ ነው። አሁን በጣም የተንቻቸ ህይወት ኖሮኝ ነው አንተ የለህም ብዬ አይደለም። አባት ከዛ በላይ ነው፣ ከቁስ በላይ ነው አባት። እናት ከዛ በላይ ነች እና ያ መሆኑን ባቅ ኖሮ እኔ መኝታ ቤት እንደምታየው ነው ቤቴ ለአንድ ለሁለት ልጆች ቅንጦት ነው በአሁን ሰዓት ባይዘው ኢትዮጵያ ውስጥ እንደዚህ መተኛ የሌላቸው ልጆች መንገድ ላይ ያሉ ልጆች እያየህበት የምታይበት አገር ላይ እንደዚህ ንጹህ ቤት ንጹህ ማለት ይሄ አለ ወይ? ህጉ ላይ አለ ወይ? እንደዚህ የምን አይነት ህግ ነው? የምን አይነት ነገር ነው ይሄ? በኢትዮጵያ ነው እየኖርክ በኢትዮጵያ ህግ እየተዳደርክ ይሄ ልክስ ነው ወይ? እንግዲህ እንደሰማችሁት ነው ሚዲያ ላይ ሰሞኑን ወጣ የተናገረችውን ነገር ትንሽ ልብ ይሰብራል። ግን ያው ከባድ ነው፣ ይሄ በህግ የተያዘ ጉዳይ ነው። መሀል ላይ ያለውን ነገር ማናቅም አንዳንዴ ጄጅ ለማድረግ ትንሽ ይከብዳልና ብቻ ግን ጀስት እንድታዩት በማለት ነው ያመጣሁት እኔ። ኦኬ እንግዲህ መግቢያ ላይ እንደነገርኳቸው አርቲስት ብሩክታዊት ሽመልስ በ15 ዓመቴ ከቤቴ ጠፍቼ ነበረ እያለች እስኪ ታሪኩን ታውራ። በ15 ዓመትሽ ከሐዋሳ ጠፍተሽ አዲስ አበባ መጥተሽ ነበር? አዎ። ለምን ጠፋሽ? ረጅም ዓመት ነው። ምንም ማስታወስ አልችልም ለምን እንደጠፋው። እኔ እንጃ የራሴ ጥጋብ ሊሆን ይችላል። አዎ አንዳንዴ ነው ሁሉም ኢንተርቪው ላይ አውርቼ አላውቅም፣ እንደዚህ አስታውሻው አላውቅም። ግን መመስገን አለባት ያቺ ሴት
እንዴት እንደሆነ አላቅም፣ ብቻ በምን ምክንያት እንደወጣሁኝ አላቅም። ቀጥ ብዬ መኪና ውስጥ ነው የገባሁት፣ ባስ ውስጥ እና ባስ ውስጥ በጣም ነው አለቅሳለሁ። እና ያለቀስኩኝ አንድ ሴትዮ ናት፣ ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። አዋሳ ቀብር አስቀብራ ነበረ እዚህ የመጣች የነበረው ለቀብር ሄዳ ነው አዋሳ። እና ትንሽ ልጅ ነኝ እያለቀስኩ ነው። ምን ሆነሽ ነው ምናምን ስትለኝ አይ በጣም በቃ እንዲህ ምናምን ከቤት ወጥቼ ነው ምናምን አልኳት። ለምን ስትለኝ በቃ ምናምን ብዬ በጣም አለቅሳለሁ። ምንም ነግራት ነገር የለም። ከዛ አዲስ አበባ የት ነው የምትሄጂው አለች። እኔ እንጃ አልኳት። ዘመድ አለሽ? የለኝም። የምታድሪበት አለ? የለም። እና የት ነው የምትሄጂው? አላውቅም። በጣም ያለቀስኩ። ከዛ ሞጆ ላይ ምናምን ምግብ ይበላል አይደለ? መሀል ላይ ምግብ በላን፣ ከፈለችልኝ ምናምን። ከዛ በኋላ መንገድ ቀጠልን። ከመጣን በኋላ እንዴት እንደሆነ አላውቅም፣ ነይ እኔ ጋር ምናምን አለችኝ። እሺ አልኳት። በዛ እድሜ መውጣት ደግሞ ብዙ ፈተናዎች እንዲያጋጥም ግድ ይላል። ምንም ጥያቄ የለውም። ለዛ ነው እኔ ሁሌ ዛሬ ኢሞሽናል እንደምታረገኝ አላውቅም። እግዚአብሔር ይመስገን እኔ ምንም አልሆንኩም፣ ኖሬያለሁ። ፈጣሪ ስላለኝ ኖሬያለሁ። ምን አይነት ሴት እንደሆነች አላውቅም። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ልታገኛት አልሞከርሽም ነበር? እኔ ጭራሽ ረስቼዋለሁ። እድሜ እየሄደ ከፍ እያልክ ስትመጣ ነው የሰዎች እንትን ትዝ የሚልህ። የሰሚራ ታሪክ ነው ይበልጥ የሰሚራ ታሪክ ነው በጣም ስላስለቀሰኝ ምን ሆኜ ነው እንደዚህ ያለቀስኩት ብዬ ከራሴ ጋር ትጠይቃለህ አይደል? ምክንያቱም የሰሚራን ታሪክ በእውነት በቃ ያልኩ ነው እያለቀስኩ የነበረው። በቃ መልካም ሰዎች እንደዚህ አይነት መልካም ሰዎች አሉ። የተወሰነ መጥፎ ሰዎችን እያየን ጥሩ ሰዎች የሌሉ ይመስለናል፣ ግን አሉ። በቃ እንዲህ እኔ እንጃ እግዚአብሔር በጣም የባረካቸው ሰዎች አሉ። የሚገርም አሳዛኝ ታሪክ ነው። አንዳንድ ሰዎች አሉ በህይወታችን ላይ ለሆነች ሰከንድ ወይም ለሆነች ነገር ትንሽ ነገር ጣል አድርገው አልፈው በህይወታችን ሁሉ ማንረሳቸው መልካም ነገር ያደረጉልን ሰዎች በጣም አሉና እኔም በዚህ አጋጣሚ አንድ ገጠመኛለኝ። ፕሊስ እንደው ከቻላችሁ አዳምጡኝ። የሆነ ሰዓት ታመሜ ነበር እኔም እና ምናልባት በዙሪያ ያሉ ሰዎች ብዙዎቹ ያውቃሉ፣ ምክንያቱም በጣም ብዙ ጊዜ አውርቼዋለሁ ይሄንን ነገር። ታመሜ ሆስፒታል ሄድኩኝና ልክ ሆስፒታሉ ከደረስን በኋላ ውጭ ላይ ምርመራ ያስፈልግ ነበረ፣ የላብራቶሪ ምናምን። ወደ ጥቁር አንበሳ አካባቢ ታዋቂ ነው አይ ቲንክ ማሽን ምናምን ምርመራ የሚደረግበት፣ ስሙን እረስቸዋለሁ አሁንም። እና ወደዛ ነበር የተላክ ነው። ወንዶች በጣም ይደናገጣሉ ታውቃላችሁ። በዛ ላይ ብራዘር አጠገቤ የነበረው ብቻውን ነበር እና መድኃኒት ታዞ ሊገዛ ሄዷል ማለት ነው። በሰዓቱ እኔ ደግሞ በጣም እያመመኝ ስለነበረ አንቲፔን ወስጄ ነበረ። ብዙ ጊዜ አንቲፔን አይመቸኝም እና የአንቲፔን በጣም ማቅለሽለሽ አለው። ላይክ ጭልም አለኝ። ምንም ያለሁበትን አላውቀውም እና ላይክ ቁጭ አልኩኝ። እንደተቀመጥኩኝ ላይክ ቮሚት አደረገኝ ማለት ነው። እና የሆነች ሙስሊም ሴት ናት፣ አበያ ለብሳለች። እሷም እህቷን ይሁን የሆነ ሰው ልታሳክም መታ ነው እና አጠገቧ ነበርኩኝ። እንደዛ ሲሆን እሷ አጠገብ ያልነበረም ኦልሬዲ ብቻዬን ነው ቁጭ ያልኩት እና ቮሚት ሲያደርገኝ ጋይስ እኔ በህይወት ያረሳውን በእውነት ብዙ ጊዜ ስላወራሁኝ ነው አሁን ኢሞሽናል ሳልሆን እንደዚህ በስርዓት እያወራኋቸው ያለሁት። እና ከቀሚሴ ላይ ቀሚስ ነበር የለበስኩት እና ላይክ በእጇ ማለት ነው። አስባችሁታል ጋይስ? አሁን ሰው በከፋበት ጊዜ ብዙ ሩቅ አይደለም፣ 3-4 ዓመት እንደዛ ነው የሚሆነው እና አሟችሁ እንኳን መሬት ላይ ወድቆ ሰው ዞር ብለን ሳናይ በምንሄድበት ሰዓት አስቡት። ከልብሴ ላይ በእጇ ነበር የምጠርገው፣ ውሃ እያፈሰሰች በእጇ ትጠርገው ነበር እና ምንም ልክ እንደዛ ሆኜ በዛ ስሜት ውስጥ ሆኜ እሷ እንደዛ እያጸዳችልኝ ብራዘር መጣ ማለት ነው። ልክ ወንድሜ ሲመጣ በዛ ስሜት ውስጥ ሆኜ ምንድነው የምለው፣ ስልኳን ተቀበላ ትለዋለሁ። ከዛ እሺ ብሎ በጣም ስለደነገጠ እሱም ስልኳን ተቀብሎታል። ሴቭ አላደረገውም እና በህይወቴ በጣም ነው የሚቆጨኝ። ልክ ድኜ ከሆነ ቀናቶች በኋላ ስልኳን ስጠኝ የዛች ሴትዮ እንደዚህ ያደረገችልኝ ምናምን ስለው ሊያገኘው አልቻለም። ሴቭ አላደረገውም ይሁን ላይክ ደውሎበት ራሱ ብቻ ልናገኘው አልቻለም። እኔ ሶፊያ ትበለን ስሟን እውነት በደንብ አላስታውሰውም። በጣም የሚቆጨኝ ነገር ነው እስካሁን በህይወቴ ማለት ነው። እና ኤቭሪ ታይም ለጓደኞቼ በዙሪያ ያሉ ሰዎች በእውነት ያውቃሉ ይሄንን ታሪክ እና ብዙ ጊዜ አውርቻለሁ ስለዚህ ሴት። እንግዲህ አንዳንዴ ማንነቴን አታውቅም፣ ማን እንደሆንኩ አታውቅም። እግዚአብሔርን ምን አይነት በቃ አንዳንድ የሰው ልክ የሆኑ የሚገርሙ ሰዎች አሉ በህይወታችን ውስጥ።
ትንሽ ያደረጉ የሚመስላቸው ግን ለኛ እስከ እድሜ ልክ ማንረሳው መልካም ነገር የሚያደርጉ ሰዎች አሉና የሷን ታሪክ ስታወራ ትዝ አለኝ። አጋጣሚውን አገኘሁኝ ለማውራትና በጣም ደስ ስላለኝ ነው ላመሰግናት ወዳለሁ። ባለችበት ማን እንደሆነች አላስታውሳትም። አይ ቲንክ አታስታውስም እሷ። እግዚአብሔር ባለሽበት እድሜ ጤና ይስጥሽ አስታውሳለሁ። አይ ታዩ ችግር የለውም ምናምን ስላት አይ እኔም አንቺን የምታክል ልጅ አለችኝ፣ ሴት ልጅ አለችኝ፣ አይዞሽ ምናምን አይዞሽ አትሳቀቂ እያለች ነበር ስታጸለን። ኦብቪየስሊ ልጆች አሏት። እግዚአብሔር ልጆችን በሞገስ ያሳድግልሽ፣ ሁሌ ክፉ አይንካሽ። በእውነት በቃ ህመም ቤተሰቦችን እንዳይነካብሽ እና በጣም ነው ማመሰግናት። ግን ላገኛት አልቻልኩም። ላይክ ስልኳ ጠፍቶ ማለት ነው። ታስታውሳለች ብዬ አላስብም። እኔ ግን መቼም በህይወት ያረሰውን በቃ ይሄን ሁላ ጊዜ የሆነ አጋጣሚ ሲነሳ አነሳታለሁ ማለት ነውና the same history ስላለኝ ነው ይሄንን ያወራኋችሁና እንደዚህ አይነት ቀላል እንዳይመስላችሁ። በቃ ስሜቱ ይለያል። በጣም ኢሞሽናል የሚያደርግም ነው። እኔ ኦልሬዲ እሷ ለመጀመሪያ ጊዜ የተጠየቃችሁና እዛ ያለውን ነገር የመለሰችው እኔ ግን ኦልሬዲ ረጅም ጊዜ ስለቆየው ለብዙ ሰው ስላወራሁት የምር ከልብ ያዝኝ ያለፈ ነገር ስለነበረ ነው። የሚገርም ነው በጣም። ፍራንክ ያለችው አባባል በጣም ይገርመኛል። የሰው ልጅ ከስራ መሰረቱ ክፉ ነው ብዬ አላስብም። ምንም በቃ ሲቹዌሽኖች፣ ይሄ አካባቢው ሊሆን ይችላል፣ የራሱ ይሄ ፐርሰናል ችግሩ ምናምን ሊሆን ይችላል ሰውን ክፉ የሚያደርጉት። ግን ደግሞ እንደዛም ሆኖ ደግሞ በዛ ነገር ውስጥ ሁላ መሀል በጣም ብዙ መልካም የሚሰሩ ሰዎች አሉ። አስቡት አሁን እንግዲህ ብሩክታይት በ15 ዓመቷ ወደ አዲስ አበባ መጣች። ደግሞ ማረፊያ የላትም ምን የላት ሲያስባችሁታል። ሴት ልጅ መደፈር አለ፣ ብዙ ነገር ሊገጥማት ይችል ነበርና ብሩክታይት እንደ ብሩክታይት አሁን ላይ እንደዚህ ሰክሰስፉል ሆና ደስ የምትል አሪፍ አርቲስት ምናምን ላናይ እንችል ነበርና አንዳንዴ ነገሮች ሀፕን ሲያደርጉ እውነት አጋጣሚ አይደለም፣ በቃ ራሱ እግዚአብሔር ያሰባቸው የሚያስተካክላቸው ነገሮች ስላሉ እንግዲህ እቺን ሴት ሰጥቷት እግዚአብሔር ወደ ቤቷ መለሳት። ለዚህ በቃች ሰው ሻራውስቱ ለዚህ ሴትዮ እውነት እና በተሻለ አቅም እንግዲህ መልካም እንደግ እንሁን ማለት እፈልጋለሁ። ቤተሰቦቼ እንግዲህ ቪዲዮዎቹ እስካሁን ያያችኋቸውን ይመስሉ ነበረ። ትምህርት እንዳገኛችሁባቸው ፈታ የሚያደርጉ ቪዲዮዎችም እንደነበሩ ምንም ጥያቄ የለውም። ሳሪ ቤት መታችሁ መቆንዘም የለም። ስለዚህ ቪዲዮቹን እስከ መጨረሻው አይታችሁ ከተመቻችሁ ላይክ አድርጉ። አሁንም ግን ለቤቱ አዲስ ከሆናችሁና ቤቱን ያልተቀላቀላችሁ ካላችሁ የደወል ምልክቷን እየነካችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ኔክስት ደግሞ እንደዚሁ አሪፍ ቆንጆ ቪዲዮዎችን ይዤላችሁ እመጣለሁ። እስከሚቀጥለው ቪዲዮ ድረስ ሰላማችሁ ብዝት ይበል። እወዳችኋለሁ።